ተመሰሉ ኪያይ በከማነት መሰሉ ለክርስቶስ። እኔ በሉ እስኪ ክርስቶስን እንደምመስለው እናንተም እኔን ምሰሉ። የኔታ ያስተማሩት ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው እየሰማቸው ነበር። ቅዱስ ጳውሎስ አሁንም በዚያው ከርሳቸው ጋር አያይዤ ልጨርስ ብዬ ነው እንጂ ያሰብኩበት የትምህርት ርዕስ ዓርብ የሚል ነበር። እሱን እንግዲህ ዓርብ ቀን ከተገናኘን ዓርብን እንማራለን። ዓርብ የሚል ነበር። አሁን ክርስቶስን መምሰል የሚል ነው የትምህርቱ ርዕስ የሚሆነው። እስኪ በሉ ክርስቶስን በሉ እንጂ በደንብ መምሰል። ማንን መምሰል? ክርስቶስን መምሰል። ቅዱስ ጳውሎስ ምንድነው ያለን? ልብ ብላችሁ ስሙ። መጽሐፍ ቅዱስ ስለሆነ ማለት ነው። እኔ ክርስቶስን እንደምመስለው እናንተ እኔን ምሰሉ። ሰምታችሁታል? እስኪ በሉ እኔ በሉ በደንብ አድርጋችሁ። እኔ አልሰማችሁም። ማንን እንደምመስል እናንተ ማንን ምሰሉ። መጽሐፍ ቅዱስ ማንን እንድንመስል ነው የሚያዘን? ነገሩኝ እንጂ አይደለም፣ ቅዱስ ጳውሎስን ነው። ምክንያቱም እኔን ምሰሉ ነው እንጂ ያለ ክርስቶስን ምሰሉ አላለም። እያለን ያለው ምንድን ነው? እኔ ክርስቶስን እንደምመስለው እናንተ ደግሞ እኔን ምሰሉ አለ። በጣም እኮ ነው የሚገርመው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ነው ያለው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ። ቀጥታ ወደ ትምህርቱ ከመግባቴ በፊት ሁለት ነገር እናያዝ። አንደኛው የሶሻል ሚዲያ ተጽዕኖ ነው። የሶሻል ሚዲያ ተጽዕኖ ምንድን ነው ከተባለ፣ በነገራችሁ ላይ ሁሉም ነገር መጽደቂያ ነበር። ሁሉም ነገር ግን ለሰው ልጅ መጥፊያ ይሆናል። እንኳን ቁስ አካል ሰው ካልተጠቀመበት በራሱ ይኮነናል ማለት ነው። ሰው በራሱ ነው እየተኮነነ ያለ እንጂ በትርፍ አካል አይደለም። ዲያብሎስን ስላላጸደቀው ወይንም ደግሞ ስላልመለስክ እፈርድባለሁ ሳይሆን እግዚአብሔር ያለን ራስክን መቆጣጠር ወይንም ራስክን መግዛት ስላልቻልክ ነው የሚፈረድብህ። እና ከዛ የተነሳ ልብ ብላችሁ ስሙ። አንደኛ የመጀመሪያው የሶሻል ሚዲያ ተጽዕኖ ነው። በነገራችሁ ላይ የሶሻል ሚዲያ ተጽዕኖ ቢያንስ 3 በሽታ አምጥቷል በትውልዱ ላይ። አንደኛው ምንድነው ካላችሁኝ፣ የመጀመሪያው በራሱ የሚያስብ ትውልድ ጠፍቷል። እስኪ በሉ በራሱ የሚያስብ በሉ። ታስባላችሁ? ያስኮላው ተማሪ አሉ ነው እንግዲህ ክላስ ስልክ ይዞ ነው የሚገባው። በራሱ ማሰብ አይችልም። አሁን የቻት ጂፒቲ ምናምን የሚባል መጥቷል። እዛ ጋር ነው የሚሰራው ስራውን ማለት ነው። በራሱ ማሰብ አይችልም። ስለዚህ ምንድነው ጥገኛ ሆነ ማለት ነው። ስልክ ካንተ በላይ ሰለጠነ፣ አንተ ከስልክ አነስክ ማለት ነው። አንደኛው ይሄ ነው። ሁለተኛው ግን አሁን እነዚህ ስለነሱ አላወራም፣ ሌላ ቀን ብናወራ ይሻላል፣ ወይም እናንተ ታውቋቸዋላችሁ ብያቸው ልለፍ። ሶሻል ሚዲያው አሁን ተመልከቱ። ይሄ ቲክታክ፣ ዩቲዩብ ምናምን የምትሉት እሱ ሰው ለእግዚአብሔር አይደለም ለራሱ ጊዜ እንዲያጣ አድርጎታል። ጸሎት ስትጸልዩም ቲክቶክ ይዛችሁ ነው የምትጸልዩት። እኔ እውነት እንተዛዘባለን ያው ብዬ ነው እውነቴን። ሰው ጸሎት እየጸለየ ስልኩን ከፈታ አድርጎ ምን መረጃ ገባ ብሎ፣ በተለይ የታዋቂነት በሽታ የያዘ እኔን አይወክልም የያዛቸው ሰዎች የሚባሉት ስንት ላይ ገባ ብለው ሁሉ ከፖስተቱ በኋላ ጸሎት አቋርጠ ያሉ እርግጠኛ ነኝ በዚህ ማለት ነው። አንዳንዶቹን ነው፣ ሁላችሁን አይደለም። ስለዚህ ምን መጥቷል ማለት ነው? ሰው ምን ይለኛል የሚል ትውልድ እንዲፈጠር አድርጓል። ሁለተኛ ለራሱ ጊዜ የሌለው ማለት ነው። ሶስተኛ እንደ ቶማስ አህያ በሌላ አህያ ራስ የሚያስብ አህያ ተፈጠረ። ሰውን አይደለም እንደዛ ያልኩት። ይሄ ይገባል ብዬ አስባለሁ አይደል? ቅዱስ ቶማስ በቅርጫት ተጭኖ በገድል ስለሚኖር አካሉ እየተቆራረጠ ስለነበረ በቅርጫት ጭነው ደቀ መዛሙርቱ ይወስዱት ነበር። ታሪክ አልተርክም። ከዛ አሕዛባውያን አይተው 2 አህዮች ሲያዩ ነጭና ጥቁር ናቸው ብለው ተርጓሚያን ይተረጉማሉ። እነዚያን ሌሊት ባደረበት አርደው ቆርጠው ጣሏቸው። ከዚያም በኋላ ሌሊት እሱም በጨለማው ሲገደሉ በጸጋ እሱ አዋቂ ስለነበር ስለበቃ ያችን ተነሱ እንሂድ አህያ ጫኑ አላቸው፣ በእግሩ መሄድ ስለማይችል። ከዚያም በኋላ ታርደዋል አህዮቹ። እነዚያን አህዮች ተመልከቱ ሄደው
በጨለማ ስለነበረ የአንዷን ራስ ከአንዷ የአንዷን ራስ ከአንዷ አገናኙት። በእግዚአብሔር ኃይል በቅዱስ ቶማስ ስልጣነ ክህነት አህዮቹን ሲያማትብባቸው ድነዋል። ከዚያም በኋላ ተመልከቱ፣ አንዱ አህያ የምታስብ በዚያችኛይቱ አህያ ራስ ነው ማለት ነው። ያ ማለት አሁን ሰው የሚያስበው በቴክኖሎጂ ራስ ነው ማለት እሱ ነው። አሁን ሰው የሚያስበው በስልክ በቴክኖሎጂ ራስ ነው። ይህን ሰው ብታዩት በላዩ ላይ ብረት ተሰርቶ ከብረቱ መካከል ሆኖ በላዩ ላይ ሰዎች የሚረማመዱበት ነው። ቴክኖሎጂ ይረማመድበታል፣ ባለስልጣን ይረማመድበታል፣ ይህን ሰው ሆድ ይረማመድበታል፣ ምንም አይረማመድበታል። ዘረኝነቱ ይረማመድበታል። ለምን? ስልኩ ላይ ነው ያለው። ይህ ሁሉ ሰው ብታዩት በአንድ አልጎሪዝም ውስጥ ገብቷል። ይህ ቴክኖሎጂ የሚባለው ተመልከቱ፣ አሁን የሚያስብ ሁሉም ሰው እንዳንድ ነው። በነገራችሁ ላይ እንኳን ሰይጣን ቴክኖሎጂው እኛን አጥንቶ ጨርሶናል እኮ። ጎግል ሪኮመንድ የሚያደርጋችሁ በእናንተ ቋንቋ፣ ቲክቶክ ሪኮመንድ የሚያደርጋችሁ 1 ደቂቃ ማየት የጀመራችኋትን ነገር ነው። ስለዚህ አጥንቶን ጨርሶ የእኛን ሳይኮሎጂ ወስዶታል ማለት ነው። ከዚህ መውጣት፣ ራስህ እንደ ሰው ማሰብ፣ ሰው ባሰበው ሀሳብ አለመኖር፣ እግዚአብሔር እንደ ራሳችን እንደ ቤተ ክርስቲያን እንድናስብ መድኃኔዓለም ይርዳን። ስለዚህ ምንድነው ለማለት ፈለኩት? ይሄን አምጥቷል። ሶስተኛው ምንድነው ያመጣ ስትሉኝ እየሰማችሁ ነው? ሰው ራሱን እንዳያይ። ማንን እንዳያይ? ራሳችሁን አይታችሁ ታውቃላችሁ? ስራ ትሄዳላችሁ፣ ስልክ፣ መንገድ ላይ ትሄዳላችሁ፣ ስልክ፣ ቢሮ ትገባላችሁ፣ ስልክ፣ ከቢሮ ትወጣላችሁ፣ ስልክ፣ ትተኛላችሁ፣ ስልክ። ስልክ አቅፎ የሚተኛ ሰው እኮ ነው ያለው። ስልክ ይዞ ማለት ነው። ስልኩን ተራሱ አድርጎ ግሎ ግማሹንም ፈንድቶ ሊመታ ይችላል። ከስልክ ጋር ተመልከቱ። እዚያ ስልክ ላይ በማምቸታችን የተነሳ ስንት ነገር የማንን ሰዓት አጣን መሰላችሁ? የጸሎት ሰዓት። ጠዋት ኪዳን አይሄድም፣ ጠዋት ለጸሎት አይነሳም። ራሱን እያዞረው ይሄዳል ማለት ነው። ከዚህ መውጣት። አራተኛው ደግሞ ሰው ራሳችንን ሳይሆን የሰው ተንኮል እንድናይ ማለት ነው። እስኪ በሉ ራሳችንን ሳይሆን በሉ ማንን እንድናይ? የሰው ተንኮል ብቻ መልቀም ማለት ነው። ያልተፈለሰፈ ፈልስፎ መለጠፍ። ይኸውላችሁ እዚያን እንኳን ተንኮል ፖስተህ ተንኮል ላይ ገብተህ የተንኮሉ ደጋፊ ላይክ በማድረግ ተንኮሉ ላይ ገብተህ በመሳደብህ የሚፈረድብህ መሆኑን እወቅ። ለምን? አሌ ሎሙ ለለ ይጽሕፉ መጽሐፈ እኩየ፣ ክፉ መጽሐፍን የሚጽፉ ወዮላቸው። ሰውን የሚያጣላ ዘርን ከዘር ሃይማኖትን ከፖለቲካ ጋር የሚያጋጭ ወይንም ሰውን መልኩን አይተህ ብትስቅ እንኳን በዚያም እግዚአብሔር ይፈርድብሃል። እዚህ ክፉ ነገሮችን በመተባበራችን ወደ ኃጢአት እንድንገባ ያደርገናል ማለት ነው። ስለዚህ ሰው ራሱን ማየት አቃተው ማለት ነው። ለራሱ ጊዜ የለውም። ይህ ሰው ለመፖሰት ነው ጊዜ ያለው። ስለዚህ ልብ በሉ፣ የራሳችን ጊዜ እንዲኖረን መድኃኔዓለም ይርዳን። የመጀመሪያው ሰው ለእግዚአብሔር ጊዜ ይስጠው የሚባለው ለራሱ ጊዜ መቻል። እንኳን ለእግዚአብሔር ለራሳችሁ ጊዜ አላችሁ? የእንጀራ መብሊያ ጊዜ አለ? የለም እኮ። ስልኩን ይዞ እንጀራውን ሲጀምር አቡነ ዘበሰማያት አይልም፣ ማዕዱን ጨርሶ ነው ብንን የሚለው ማለት ነው። ስልኩን ይዞ በቃ ብቻ ምን ልበላችሁ፣ እርግጠኛውን የምነግራችሁ ግን ስልካችሁን ቤትታችሁት ብትወጡ ትልቅ ነገር የጎደላችሁ ነው ይመስላችሁ። ለ15 ሰከንድ ስልኩ እስከሚለየው ድረስ ሰው ጥገኛ ሆነ እኮ። ተመልከቱ፣ ሰው የቁስ ጥገኛ ይሆናል እንዴ? እግዚአብሔር የራሱ ጥገኛ እንዲያደርገን መልካም ፈቃዱ ይሁንልን። ምንድነው ያለ ቅዱስ ዳዊት? በሰው እጅ ከመወድቅ በእግዚአብሔር እጅ በወድቅ ብሏል። ሌላው ምንድነው? እሺ ሌላውን ልተወውና ልሂድ። ስለዚህ ሰዓታችንን ለእግዚአብሔር እንድንሰጥ እግዚአብሔር ይፍቀድልን። ቴክኖሎጂውን እንድንቀድስም መድኃኔዓለም ይርዳን። የሚጠቅም ነገር እዩ። የማይጠቅማችሁ ነገር ላይ ጊዜ አታሳልፉ። ጊዜ እኮ እድሜ ነው እናንተ። ብር እኮ ይመለሳል። ጊዜን ማን ይመልስልሃል? ለአንድ ሰው ተመልከቱ፣ ሰው ትልቅ ሰው ሆነ የሚባለው ጊዜ መስጠት ሲጀምር ነው። ሰው የሆነ ሰውን ይወደዋል የሚባለው ጊዜ መስጠት ሲጀምር ነው። እና ያን እድሜ ከእድሜ ላይ ቆርጠህ ነው ስትጫወት ስትስቅ እያመሸ ያለው። ነገ እድሜ መብራት ነው፣ ይጠፋል፣ ያልቃል። እድሜያችን ሲቆረጥ ምን ይዘን እንደምንሄድ መድኃኔዓለም ይወቅ። አሁን ስልክ ከገዛችሁ ጀምሮ ለማንም ሰዓት የላችሁ። ሰው ለሰው ስልክ ለማንሳት ራሱ ሰዓት የለው። ለምን? እያየ ነው። አርዝጋው ዝም ብሎ ዝም ብሎ እያለ ፊልም ነው የሚያየው ሰው።
ስለዚህ ከዚህ እንድንወጣ መድኃኔዓለም ይርዳን። ይህን ካልኳችሁ ወደ ነገሬ ብቻ ልመልሳችሁና በተወሰነ ደቂቃ ትምህርቴን ብጠቀልል ደስ ይለኛል። ዋናው የትምህርቱ ዓላማ ማንን መምሰል ነው? ንገሩላችሁ። ክርስቶስን መምሰል። ይህን ካል ቅዱስ ጳውሎስ በመጽሐፍ ቅዱስ እየነገረን ያለው ክርስቶስን ምሰሉ ሳይሆን ያለን ማን ምሰሉ ነው? እኔን ምሰሉ። ስለዚህ ክርስቶስን ጠልተው ቅዱሳንን ጠልተው ክርስቶስን እንወዳለን የሚሉ ሰዎች ምን ሊያደርጉት ነው? ይሄ ምክንያቱም ቅዱስ ጳውሎስ ማንም ምሰሉ ነው ያለ። መጀመሪያ እኔን ምሰሉ። እኔን ስትመስሉ ማንን ትመስላላችሁ አለ? ክርስቶስን ትመስላላችሁ። ቅዱሳንን መምሰል ክርስቶስን መምሰል ስለሆነ ኢየሱስ 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 በማለት ድነት የለም። ኢየሱስማ ጋኔንም ይላል። ጌታ ጌታ ጌታማ አብርሃምም ጌታ ለሚስቱ፣ ዲያብሎስም ጌታ፣ ገንዘብም ጌታ ነው። ጌታ ሳይሆን ተመልከቱ፣ ጌታን መምሰል ነው። የማቴዎስ ወንጌል ምዕራፍ 7 ላይ ራሱ ምንድነው ያለ መሰላችሁ? በዚያን ጊዜ አኮኑ በስምከ ተነበይነ ወበስምከ አጋንንት አውጻይነ ወበስምከ ኃይላተ ገበርነ። አቤቱ ጌታ ሆይ በስምህ ታምራትን አድርገናል፣ ሙታንን አስነስተናል፣ ድውያንን ፈውሰናል ይሉኛል። እኔ ግን እብለክሙ እያመረክሙ ግሙራ፣ እናንተ አመፃን የተመላችሁ ሰዎች ወይ ከኔ ራቁ እላችኋለሁ አለ። ጌታ ጌታ በማለት ክርስቶስን ሳያውቁ መንግስተ ሰማያት መግባት አይቻልም። ስለዚህ ልብ በሉ፣ ክርስቶስን ለመምሰል ቅዱሳንን መምሰል ያስፈልጋል። ቅዱሳንን ለመምሰል የራስን ፈቃድ መቁረጥ ያስፈልጋል። ቅዱስ ጳውሎስ እኔን ምሰሉ ያለው ለምንድን ነው ሲባል ተመልከቱ። ቅዱስ ጳውሎስ ክርስቶስን ስለመሰለ ነው። ቅዱስ ጳውሎስ ክርስቶስን ስለመሰለ ለዚህ ነው። ቅዱስ ጳውሎስ ምን አለ መሰላችሁ? እኔ አለ ይህንን ዓለም ስለ ክርስቶስ ብዬ አለ ጥቅሜን ሁሉ እንደ ጉድፍ ቆጥረዋለሁ አለ። ስለማን ብዬ ንገሩኝ እንጂ ስለ ክርስቶስ ብዬ ምንም ነገር ቢሆን እተወዋለሁ። ሞትም ቢሆን ስለ ክርስቶስ ብዬ እሞታለሁ። ከዚህ በኋላ ጳውሎስ እዚህ ጋር አለ፣ ክርስቶስ እዚህ ጋር አለ ሊባል አይቻልም። ለምን? እኔ ክርስቶስን እመስለዋለሁ፣ እናንተን የምሰሉን አለ ቅዱስ ጳውሎስ። ስለዚህ ክርስቶስን እንድንመስል ቅዱስ ጳውሎስን እንድንመስል መድኃኔዓለም ይርዳን። ይህን ካልኩ ክርስቶስን የመሰልነው በመጀመሪያ ክርስቶስን ለመምሰል እርከን አንስቼ ልናገር። ቅዱስ ወግሪስ የተናገረውን ብቻ ተናግሬ ትምህርቴን እጠቀልላለሁ። ማንን መምሰል ነው የዛሬው ጉባኤ? ንገሩኝ እንጂ ጳውሎስን በሉ እንጂ። ጳውሎስ ደግሞ ማንን የመሰለ ነው? ክርስቶስን የመሰለ ነው። ቅዱስ ጳውሎስ ክርስቶስን የመሰለው ከየት ተነስቶ ነው? የክርስቶስስ ልደቱ ከየት ነው የተነሳው? ወይንም ተመልከቱ፣ ክርስቶስ ሰው የሆነው ከማን ነው ብለን ስንጠይቅ ከማን ነው የሆነው? አትናገሩም? ከድንግል ማርያም ነው የሆነው። እዚህ ጋር ሁለት ነገር አንስቼ ልንገራችሁ። የመጀመሪያው ቅዱስ ወግሪስ ሲያደንቅ እንዲህ ይላል፣ ክርስቶስ ለአንተ የከፈለልህን ወይንም ክርስቶስን ለመምሰል ከፈለገ ክርስቶስ የከፈለልህን ዋጋ አስብ ይላል። ማንን ለመምሰል? ክርስቶስን ለመምሰል ክርስቶስ የከፈለውን ዋጋ ማሰብ። ክርስቶስ የከፈለውን ዋጋ ለማሰብ ክርስቶስ በመጀመሪያ ሰው ሲሆን ለኛ የከፈለልንን ዋጋ ማሰብ። ክርስቶስ ይህ ሳምንት የአሁኑ ሳምንት ሙሉ እስከ ነገ እስከ እሑድ ድረስ ዘወረደ ተብሎ ነው የሚነገረው አይደል? ይህ ተብሎ የተነገረ የወረደ ማለት ዝቅ ያለ ማለት ነው። እስኪ በሉ ዝቅ ያለ በሉ እንጂ ዝቅ ያለ ማለት ደግሞ ልብ ብላችሁ ስሙ። አንደኛ የመጀመሪያው የክርስቶስን ሰው መሆን ስናስብ ከሰማይ የመጣ የወረደ የሚል ቃል ሲነገር ትሰማላችሁ። ከሰማየ ሰማያት የወረደ ይባላል። እግዚአብሔር ከሰማየ ሰማያት የወረደ ተብሎ አይነገርለትም። ከሰማይ ወርዷል አልወረደም? ከወረደ ሰማይን ትቶት መጥቷል። ወረደ ማለት ምን ማለት ነው? ዝቅ አለ ማለት ነው። ስለዚህ የክርስቶስን ርደቱ የተባለው ከሰማይ መውረድ የተባለው ከሌልና ወደ ትሕትና መምጣቱ ነው። የክርስቶስን ሰው መሆን እያሰብክ ክርስቶስን ምሰለው። ቅዱስ ጳውሎስን መምሰል ማንን መምሰል ነው? በሉ ክርስቶስን በሉ እንጂ። ድንግል ማርያምን መምሰል ማንን መምሰል ነው? ክርስቶስን መምሰል ነው። ለምን? ጳውሎስን መምሰል ክርስቶስን መምሰል ከሆነ ድንግል ማርያምን መምሰል አይሆንልንም እንጂ እሷን ማሰብ ክርስቶስን ማሰብ ነው። እንደውም ምን አለ መሰላችሁ እዚያው ላይ ወንድሞቼ ሆይ ሁልጊዜ ስለምታስቡኝ አመሰግናችኋለሁ።
እስኪ በሉ ሁልጊዜ በሉ ስለምታስቡኝ ምን እላለሁ? እሺ ቅዱስ ጳውሎስን ማሰብ ማንን ማሰብ ነው? እንግዲያውስ ቅዱስ ጳውሎስን ማሰብ ክርስቶስን ማሰብ ከሆነ የቅዱስ ጳውሎስን እመቤት ማሰብ ማንን ማሰብ ነው? ቅዱስ ጳውሎስ እኮ ክርስቶስን ሲሰቅሉ ክርስቶስ ሲሰቀል የነበረ ቅዱስ እስጢፋኖስ ሲወገር ልብስ ይጠብቅ የነበረ አሳዳጅ ነው። ከሳደ መልሶ የቤተ ክርስቲያን ብርሃን ለመሆን የበቃ ቅዱስ ጳውሎስን መምሰል ክርስቶስን መምሰል ከሆነ ድንግል ማርያምን መምሰል ክርስቶስን መምሰል ነው። ለምን? እመቤታችን የቅዱስ ጳውሎስ እመቤቱ ናትና ማለት ነው። ስለዚህ ልብ በሉ ክርስቶስ ከድንግል ማርያም ሰው መሆኑን ወይም ክርስቶስ የሰራቸውን ማሰብ። የመጀመሪያ ቅዱስ ወግሪስ ያስቀመጣቸውን ብቻ ነግራችሁ ነው ትምህርቴን የምጠቀልለው። እንዲህ ይላል። የመጀመሪያው ምን ይል መሰላችሁ? የክርስቶስን መጸነስ ማሰብ ይላል። እስኪ በሉ የክርስቶስን ንገሩኝ እንጂ የሚሰራውም የእመቤታችን ቤተክርስቲያን ነው አይደል? በዚያው እንዲገባን ብዬ ነው። የክርስቶስን መጸነስ ያ ማለት ምን ማለት ነው? የመጀመሪያው ልብ ብላችሁ ስሙ። እግዚአብሔር ሰው ይሆን ዘንድ የሰው መልክ ምን ሊያጓጓ ይችላል የሚል ጥያቄ እናነሳለን። እግዚአብሔር ሰው ሆነ ማለት ሰው መሰለ ሳይሆን ሰው ሆነ ነው። ሰው ለመሆን ደግሞ የኛ መልክ ምን ሊያጓጓ ይችላል? የማይፈርሰው አምላክ የሚፈርስ ዋደው ምን ያተጋዋል? ምን ታጻቆ ለወልደ እግዚአብሔር ይረድ ውስተ ምድር ወይስ ሰገውም ቅድስት ድንግል ይላል ቅዱስ እለእስክንድሮስ። የእግዚአብሔር ቃል ከሰማይ ይወርድ ሰው ይሆን ዘንድ ምን አተጋው? የትኛው መልካችን አጓጉቶት ነው የኛ መልክ ሊወስደው የመጣው ይላል። ለዚህ ነው ቅዱስ ወግሪስ ሲናገር እንዲህ ይላል፣ እርሱ የሱን መልክ ሊሰጠኝ የኔን መልክ ወሰደ። የሱን ብርሃናዊ መልክ ሊሰጠኝ የኔን ጨለማ የወርሰው የነበረውን ስጋዬን ተዋሃደ። እኔን የማይሞት ሊያረገኝ የማይሞት መለኮት ከስጋ ጋር ተዋሃደ። የማይሞት መለኮት ከስጋ ጋር ተዋሃደና ያንን ከኔ የነሳውን ስጋ መልሶ እኔን ሕያው ያደርገኝ ዘንድ ስጋውን ሰጠኝ ይላል። ስለዚህ ተመልከቱ፣ መድኃኔዓለም ሰው የሆነው ምን አጓጉቶት ነው ጥያቄው። አንዱ ይሄ ነው። ይህን ማሰብ እየሰማችሁ ነው። እስኪ ጥያቄ ልጠይቃችሁ፣ እንደው ሁላችንም የምናውቃት ስልካችሁ መጥሪያ ያለው አይደል? አለ የለውም? ጓደኛችሁ ቢያደርገው ያስጠላችኋል? ያስጠላችኋል። ብዙ ሰው መጥሪያ ሲያደርግ እንኳን ሰው ያላደረጋትም መርጦ ነው የሚያደርገው። ሰው ከለበሰበት ሰው ከወሰደበት በኋላ ያስጠላዋል ማለት ነው። ስለዚህ ልብ በሉ፣ እግዚአብሔር ግን ያንን መልኩን ሲሳር ሆነ ማለት መልኩን ሰጠን። ለምን? ቅናት የሌለበት አባት ስለሆነ። ያልሰጠን ምን አለ? ሰው ሲሆን የኛን መልክ ወሰደ፣ የሱን መልክ ለኛ ሰጠን። ያ የእግዚአብሔር መልክ የሚባለው ቸርነት፣ ርኅራኄ፣ ፍቅር፣ ሕያውነት፣ ዘላለማዊነት፣ ይሄ ነው እግዚአብሔር መልክ። ይህን መልኩን ማን ሰጠን? መድኃኔዓለም ሰጠን። ስለዚህ ልብ በሉ፣ ሰው ሆነ የሚለው ሲታሰብ እየሰማችሁ ነው? እስኪ በሉ አንድ ጊዜ ሰው ሆነ በሉ፣ በደንብ በሉ እንጂ ጥያቄ። አሁን ይሄ እንግዲህ እንዲደንቃችሁ ነው የሚፈልገው። ጾም የሚጾመው በማድነቅ ነው። እስኪ በሉ በምንድን ነው ጾሙ? አልገባን የሚለው እግዚአብሔር ሰው ሆነ ሲባል አልገባን፣ ቀላል ነገር ዝም ብሏል። በጣም ሲምፕል እናንተ በምትሉ ቋንቋ ይሆንብናል አይደል? እግዚአብሔር ሰው ሆነ ሲባል ራሱ ቅልል አይልባችሁ? ለምን መሰላችሁ? ውስጡን ስለማንረዳው ነው። ልብ በሉ። ይሄ ቤተ ክርስቲያን ይታያችኋል? አይታያችሁም? ይሄ ቤተ ክርስቲያን ከእናንተ ሆድ ውስጥ ቢያድር ድንቅ ነው አይደለም? ንገሩኝ እንጂ። እሺ ባህር ዳር እናንተ ቤት ውስጥ ቢገባ ሙሉ ከተማው አያስደንቅም? ያስደንቃል። በሉ እንጂ። እሺ እዛ ጋር ትልቁ ፎቅ እናንተ 5 ሜትር ቤት ውስጥ ገብቶ ብታገኙት አይገርማችሁ? እስኪ አሁን እናንተ ስልካችሁ ውስጥ መግባት ትችላላችሁ? አንችልም ነው? እንችላለን። ስልካችሁ ውስጥ እኮ ነው ያልኳችሁ፣ እዚህ ውስጥ ፎቶአችሁ እንጂ እናንተ መግባታችሁ። ስለዚህ መደነቅ ያለበት ይሄ ነው። እግዚአብሔር ዓለም አይወስነው። ቅዱስ ዮሐንስ አፈወርቅ እኮ ሲናገር ለዚህ እኮ ነው። እመኒ ተጋቡ መላእክት ወሊቃነ መላእክት አተኔ ተመልከቱ፣ አጠቃላይ ዓለም ቢሰበሰብ ተመልከቱ፣ ከመነጥበ ጠል በኀቤሁ በእግዚአብሔር ዘንድ እንዳንድ የዝናብ ጠብታ ነው። አይወቱ ክፍለ ሀለወከ አንተ ሰው ከዚያ መካከል ውስጥ አንተ ምን ያህል ልትሆን ትችላለህ? ዓለም በእግዚአብሔር ዘንድ እንዳንድ ትንኝ እንኳን የማትሆን ከሆነ
እግዚአብሔር ሰው ሆነ ተጸነሰ ሲባል ተመልከቱ። ከዚያች ዓለም ውስጥ በምትኖር በድንግል ማርያም ማኅፀን ነው አደረ እያልኩ ያለሁት። ይህን ማድነቅ ዓለማት የማይወስኑት ጌታ በማኅፀኗ እንዴት ተወሰነ? ልብ ብላችሁ ስሙ። እኛ ማርያም የምንለው 24 ሰዓት እመቤታችንን የምንጠራው በምክንያት ነው። ለምን? ክርስቶስ ከድንግል ማርያም ሲጸነስ ቁራኝነት ቀረልን። እሱ ተመልከቱ። ለዚህ ነው ወግሪስም ቅዱስ አባ ጊዮርጊስ ዘጋስጫ ሲናገርም እንዲህ ይላል። እየሰማችሁ ነው? ይህን ነው የምናደንቀው አለ። ተመልከቱ። የመጀመሪያው ድንግል ሆና የጸነሰች ሴት መሆኗ፣ ሁለተኛው ያለ ዘር መጽነሷ፣ ሶስተኛው የጸነሰችው አምላክ፣ አራተኛው የወለደችው አምላክ፣ አምስተኛ ለዘላለም ድንግል ሆና መኖሯ፣ ስድስተኛው ድንግል ሆና ወተት ማስገኘቷ ነው አለ። አምላክ ያለ ዘር የጸነሰ ሰው ታይቶ አይታወቅም። በድንግልና የጸነሰች ሴትም ታይታ አትታወቅም። እስከ ዘላለሙ አትኖርም። ድንግል ሆና የወለደች ሴትም እስከ ዘላለሙ የለችም። የወለደችው ደግሞ አምላክ የሆነላት ሴት እስከ ዘላለሙ የለችም። ከወለደች በኋላ ደግሞ እናትም ሆነ ድንግል እናትም የለችም። ያ ደግሞ የወለደችው ልጇ ደግሞ የባሕርይ አምላክ የሆነ የለም። ደግሞ ተመልከቱ፣ የሚያስደንቀን ምንድነው መሰላችሁ? የሚመግበውን መመገቧ ነው። እስኪ በሉ የሚመግበውን በሉ መመገቧ። አያችሁ፣ ይሄን የሚያስደንቀን። ከዚህ እንደደቃለን፣ ከዚህ እንነሳለን። እሺ ሌላ እንደው በጣም ሰሞኑን ሲገርመኝ ነበር። አንድ ሰውዬ ቤተ ክርስቲያን ኢየሱስን አሰብክም ትሰብካለች። እሱን በደንብ ነው የምነግራቸው። ክርስቶስን ለማወቅ ድንግል ማርያም ጋር ነህ። ክርስቶስን ለማወቅ ሐዋርያት ምሰል። ያለዚያ ኢየሱስን አይሰብኩም ይላሉ፣ እነሱ ተረት ይሰብካሉ። ተረት እንደው ልብ ወለድ ነው እንጂ እንደው ልብ ወለድ። ኧረ ልብ ወለድስ በጣም ሸጋ ነው። እየሰማችሁ ነው? ምን ብላ ይሰብካሉ መሰለህ? ምን አለ መሰላችሁ? አንዱ ሰውዬ ማለት ነው እናቴ በ3 ወሯ የ3 ወር እርጉዝ ሆና ነው የተገኘችው ይላል። ምንም ወንድ ሳታውቅ ማለት ነው። ወይ እግዚኦ! አባቱ ቢኖር ምን ሊል እኮ ነው? ተመልከቱ። የ3 ወር እርጉዝ ሆና ነው የተገኘችው። ባሌን አንድ አባት የለኝም ዝም ብዬ ነው የተጸነስኩት አለ። ኢየሱሳቸው መጣላቸው ማለት ነው ለነሱ። ለምን? ልብ ወለድ ትምህርት ስለሚያስተምሩ። ቤተ ክርስቲያን ክርስቶስን በደንብ ነው የምትሰብከው። ማንን ንገሩኝ እንጂ የክርስቶስን ስም የጠራ ይድናል አይድንም? በሉ ንገሩኝ። ኢየሱስ አምላክ እንደሆነ አምነህ በአፍህ ብታምን በልብ ብትመሰክር ትድናለህ። ስሙን ከጠራ ስሜን የጠራ ይድናል ብሏል። ኧረ እባክህ አጋንንት ኢየሱስ ብሎ አልተጣራም እንዴ? ለምን ታዲያ አልዳነም? ጋኔን ስሙን የጠራ ሳይሆን ክርስቶስን አውቄአለሁ ማለት ራሱ አያድንም። ክርስቶስ ሆይ አውቄአለሁ የናዝሬቱ ኢየሱስ አለው፣ ዝም ብለህ ውጣ አለው። ክርስቶስን መጥራት አያድንም፣ ማወቅ ነው እንጂ በገለጠው ልክ። እሺ አንድ ብቻ ተናግሬ ሰዓት ስላለቀ ትምህርቴን ልጨርስ። እዚህ ጋር ልቁረጠውና ነገ ሌላ ቀን እንቀጥላለን በሁለተኛው መርሐ ግብር። እየሰማችሁ ነው? ክርስቶስ ይሄ ነው። እስኪ በሉላችሁ፣ ኢየሱስ በሉላችሁ፣ ይሄ ነው በሉ። ከዚህ ውጪ ኢየሱስ የለም። ማን የሰበከው? ቅዱስ ጳውሎስ። ማን የወለደችው? ድንግል ማርያም። ቤተ ክርስቲያን ክርስቶስን አሰብክም ካል ይሄው ክርስቶስ ማልንገርህ ንዜን ወላዌው ለወልድ ተመልከቱ። ንዜን ወላዌው ለአብ የአብ ቅድመ ዓለም መኖር እንናገራለን። ወላዌው ለወልድ ምስለ አቡሁ የክርስቶስ የወልድ የኢየሱስን ከአባቱ ጋር መኖርን እንናገራለን። መቼ ስንላቸው ልብ በሉ እስኪ በሉ መቼ በሉ። የቅዳሴዋ ነው ይሄ። እሺ ቅዳሴ ሰለስቱ ምዕት ነው። መቼ የሚል መናፍቅ ሲመጣ ተመልከቱ። እምቅድመ ግብረተ ሰማያት ሰማያት ሳይፈጠሩ እስኪ በሉ ሰማያት በሉ ሰማያት ሳይፈጠሩ ወእምቅድመ ትሳረር ምድር መሬት ሳትዘረጋ የወልድን ከአብ ጋር መኖሩን እንናገራለን። እምቅድመ ያስተሪ ተመልከቱ። እምቅድመ ያስተሪ ኖሃ አየር ሳይታይ እምቅድመ ይቁሙ አድባር ወአውግር ተራሮች ሳይቆሙ ወልድ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ጋር ከመንፈስ ቅዱስ ጋር መኖሩን እንናገራለን። እምቅድመ ያንበስብስ ጻ ብልጭልጭታ ሳይወጣ ወልድ ከባሕርይ አባቱ
ደመናት ተመልከቱ። ደመናት ሳይዘረጉ አንድም የሚዘረጉ ሆነው ሳይፈጠሩ ወልድ ከባሕርይ አባቱ ከአብ ጋር እንደኖረ እንናገራለን። ወእምቅድመ ተመልከቱ፣ ወእምቅድመ ኩሉ ወእምቅድመ ጻ ይላል። ተመልከቱ ብልጭልጭታ ወይንም መባረቅት ሳይመዘዙ እምቅድመ ያስተሪ ብልሃተ መባረቅት መብረቅ ቦግ የሚል ሆኖ ሳይፈጠር ወልድ ከአብ ጋር መኖሩን እንናገራለን። ወእምቅድመ ተመልከቱ፣ ወእምቅድመ ፍጥረተ መላእክት መላእክት ሳይፈጠሩ ወልድ ከባሕርይ አባቱ ከአብ ጋር መኖሩን እንናገራለን። ወእምቅድመ ተመልከቱ ወቅዱስ ሰማይ በታሕተ ሰማይ በምድር ላይ የሚኖሩ የእንስሳት የአራዊት የሰው ሳይኖር ዓለም ሳይፈጠር ወልድ ከአብ ጋር መኖሩን እንናገራለን። ማን ነው የሰበከው? ቤተ ክርስቲያን ናት የሰበከችው። ኢየሱስ የማያውቃቸው ኢየሱሳውያን አሉ። እነሱ ተመልከቱ፣ ልብ በሉ፣ ክርስቶስን አያውቁትም። ቤተ ክርስቲያን ቅዳሴዋ ክርስቶስ፣ ቁርባኗ ክርስቶስ፣ መሰረቷ ክርስቶስ፣ ስታሰልም እግዚአብሔር ይፍታ ብላ በእግዚአብሔር የምትፈታ፣ ስንሞት ክርስትና ስንነሳ በአብ ወልድ በመንፈስ ቅዱስ አምና የምታነሳን፣ ስንመጣ ስንገባ ቀራንዮን ያየን የምንገባባት፣ ስንመለስ ደግሞ ተመልከቱ ክርስቶስን ይዘን ወደ ቤታችን ሄደን ክርስቶስን የምናስብባት ቤተ ክርስቲያን ናት። ከእሷ ጋር እንድንኖር እርሷን የሰጠን መድኃኔዓለም የተመሰገነ ይሁን፣ የተመሰገነ ይሁን፣ የተመሰገነ ይሁን። ስለዚህ ማን ከኛ ጋር አለ? ንገሩላችሁ። ስለዚህ ልብ በሉ፣ ደስታም ክርስቶስ፣ ምግባችን ክርስቶስ፣ ልብሳችን ክርስቶስ፣ ብርሃናችን ክርስቶስ፣ መሰረታችን ክርስቶስ ብለን ነው የምናምነው እና ከዚህ የተነሳ ሰዓት የለንም። እዚህ ላይ ላቁመው። ይሄን መግቢያ ብላችሁ እንድትዙት መልእክቴን አስተላልፋለሁ። ሌላውን ክፍል 2 ሌላ ቀን እንቀጥላለን። ስብሐት ለእግዚአብሔር። ይቆየን።